ስሜ ሳባ እባላለሁ። ወደ ሳውዲ አረቢያ የተሰደድኩት ገና በ22 ዓመቴ ነበር። እንደ ማንኛውም ኢትዮጵያዊ እህቴ ዓላማዬ ሰርቼ ቤተሰቦችን መርዳትና ህይወቴን መቀየር ብቻ ነበር። የተመደብኩበት ቤት የራድ ባለ ሀብት የነበሩ ትልልቅ ሰዎች ቤት ነበር። ቤቱ በጣም ትልቅ፣ ስራውን በጣም የሚበዛበት ነበር። የቤቱ እመቤት ወይንም መዳም በጣም ቶሎ የምትቆጣና ስራ የማታስጠግብ ጨካኝ ሴት ነበረች። ለአንድ ዓመት ያክል ይህንን የእሷን የምታደርስብኝን የቃላት ስድብና መዋረድ እየቻልኩ ሌሊት በትራሴ ስር እያለቀስኩ ይኖርኩኝ። በዚህ ሁሉ ሱቃይ መሃል ግን አንድ ያጽናናኝ የነበር ሰው አለ። እሱም የቤቱ አሰሪ ወይንም ባባ ፈይሰል ነበር። ፈይሰል ከሚስቱ በተቃራኒ በጣም ሩህሩህና መልካም ሰው ነበር። ሚስቱ ስጮህብኝ ተያት፣ አትቆጫት እያለ ይከላከልልኝ ነበር። እኔም ብቸኝነቴንና ፍርሃቴን አይቶ ሁልጊዜም በደግነቱ ያናግረኝ ነበር። ቀስ በቀስ ግን ይህ ደግነቱ ወደ ሌላ ስሜት ተቀየረ። ሚስቱ ለሳምንታት ወደ ቤተሰቦቿ በምትሄድበት ወቅት እኔና እሱ ብቻ ቤት ውስጥ ስንቀር በመካከላችን የነበረው የአሰሪና የሰራተኛ መስመርም ተጣሰ። በብቸኝነት የተራቆተው ልቤና የእሱ ደግነት ተገናኝተው ፍቅር ውስጥ ወደቅን። ፈይሰል ሚስቴን አልወዳትም፣ አንቺ ግን በልቤ ውስጥ ትልቅ ቦታ አለሽ እያለ በስጦታዎችና በቃላቶች ያባብለኝም ነበር። እኔም ባለ ትዳር መሆኑን እያወቅኩኝ በባዕድ ሀገር ባገኘው ፍቅር ተሸንፌ ራሴን ለሱ ሰጠሁት። ይህ ምስጢራዊ ፍቅራችን ለ6 ወር ያክል በሚስጥር ቀጠለ። ነገር ግን ህይወት ሙሉ በሙሉ የሚገለባብጠው አስደንጋጭ ክስተት የተከሰተው በባለፈው ወር ነበር። ሰውነቴ መለዋወጥ ጀመረ። ሁልጊዜ ጧት ማቅለሽለሽና መዛል አመጣብኝ። የፈራሁትን ነገር ለማረጋገጥ መመርመሪያ ከየት ገዝቼ ስመረመር ውጤቱ ፖዚቲቭ ሆነ። አርግዣለሁ። በሳውዲ አረቢያ ህግ መሰረት አንዲት ላላገባች ስደተኛ ሴት ማርገዝ ማለት ፍጹም እስራትና ከባድ ቅጣት ማለት ነው። ልቤ በፍርሃት ደነገጠ። ወዲያውኑ ፈይሰልን ብቻውን አግኝቼ ባባ ፈይሰል አርግዣለሁ አልኩት እያለቀስኩኝ። ፈይሰል ይህንን ሲሰማ ፊቱ ሙሉ በሙሉ ተቀየረ። ያ ያፈቀረኝ የደገፈኝ ሰውዬ ጠፋ። ምን? በፍጹም ሊሆን አይችልም ብሎ ጮኸብኝ። ይሄ ልጅ የኔ አይደለም፣ እኔ ትዳርና ስም ያለኝ ሰው ነኝ አለኝ። ይሄ ነገር ከተሰማ እኔም አንቺም እንጠፋለን። በፍጹም ይህን ልጅ አትወልጁም አለኝ በጥላቻ አይን እያየ። እኔ ግን የኔና የአንተ ፍሬ እኮ ነው፣ እንዴት ትክደኛለህ፣ ትተውኛለህ ብዬ ተማጽንኩት። ነገር ግን ከ2 ቀናት በኋላ እመቤቴ ወይንም መዳም ድንገት ወደ መኝታ ክፍሌ በኃይል ገብታ ሻንጤን መሬት ላይ ወረወረችው። ፊቷ ላይ የነበረው ቁጣ ያስፈራ ነበር። በእጇ የያዘችው ነገር ደግሞ የኔን እርግዝና የሚያሳይ የሕክምና ወረቀት ነበር። አንቺ ውሻ፣ በእኔ ቤት በእኔ አልጋ ላይ እያለች ጮኸች። ፈይሰል ከጀርባዋ ቆሞ ነበር። ነገር ግን እሱ ወደ እኔ አይቶ እኔ ምንም አላቅም፣ ይቺ ሌባ ሴት ከማን አርግዛ እንደመጣች አላውቅም ብሎ በባለቤቱ ፊት ራሱን አዳነ። መዳም ስልኳን አውጥታ ወደ ፖሊስ መደወል ጀመረች። ፈይሰል እኔን ክዶኛል፣ መዳም ፖሊስ እየጠራች ነው፣ በሆዴ ውስጥ ደግሞ ምንም የማያውቅ የ3 ወር ህፃን የ3 ወር ጽንስ አለ። መዳም በቁጣ እየጮኸች ወደ ፖሊስ ስትደውል ፈይሰል ደግሞ ፊቱን አዙሮ እኔ ምንም አላቅም ብሎ ሲክደኝ መሬቱ ተከፈተና አልዋጠችኝም። በሆዴ ውስጥ ያለው የ3 ወር ጽንስ ለመከላከል ሳላስበው እጆችን ሆዴ ላይ ጫንኩኝ። እንባዬ ግን አይኖችን እይታ አጨልሞት ነበር። ፈይሰል እባክህ አላህ ብለህ እውነቱን ተናገር፣ አንተ እኮ ነህ ብዬ ልማጸነው ስሞክር ፈይሰል ወደ እኔ ተጠግቶ በኃይል ገፈተረኝ። ዝም በይ አንቺ ውሸታም ብሎ ጮኸብኝ። ከማን አርግዘሽ መተሽ እኔና ትዳሬ ልታጠፊ ትሞክሪያለሽ? መዳም ፖሊስ ቶሎ እንዲመጣ አድርጊ፣ ይቺ ሌባ ሴት አሁኑኑ ከቤቴ ትውጣ አለም። የፈይሰል ቃላት ከሚስቱ ጩኸት በላይ ልቤን ቀደደው። ያ ሁሉ የፍቅር ቃል፣ ያ ሁሉ ቃል ኪዳንና ደግነት ህጉንና ሚስቱን ሲፈራ በአንድ ሰከንድ ውስጥ ወደ ጠላትነት ተቀየረብኝ። ብዙም ሳይቆይ የፖሊስ መኪና ድምፅ ከውጭ ተሰማ። 2 የሳውዲ አረቢያ ፖሊሶች ወደ ሳሎን ገቡ። መዳም በአረበኛ እየጮኸች የሕክምና ወረቀቱን አሳየችው። እኔ ምንም አይነት ቋንቋ መናገር እንደማልችል ስታውቅ ከማን እንደሆነ አታውቅም፣ ቤታችን ውስጥ ዝሙት ሰርታለች ብላ ከሰሰችኝ። ፖሊሶቹ እጄን ይዘው ወደ መኪናው ሊያስገቡኝ ሲሉ ወደ ፈይሰል ዞር ብዬ አየሁት። እሱ ግን ከመዳም ጀርባ ቆሞ እይታውን ወደ መሬት ሰወረም።
በዚያው ዕለት ሌሊት የሪያድ ከተማ ውስጥ በሚገኝ አንድ የስደተኞች ማደሪያ እስር ቤት ወይንም ስጅን ውስጥ ተዘጋብኝ። እስር ቤት ውስጥ ስገባ ያየሁት ነገር ሌላ የለቅሶ ምዕራፍ ነበር። እዚያ ክፍል ውስጥ ልክ እንደኔው በተመሳሳይ ሁኔታ ከአሰሪዎቻቸው አርግዘው የተደፈሩ፣ የተካዱ፣ የተከሰሱ በርካታ የኢትዮጵያውያን እህቶችንም አገኘኋቸው። አንዳንዶቹ እዚያው እስር ቤት ውስጥ ወልደው ሕፃናቶቻቸውን እያሳደጉም ነበር። እህቴ እዚህ ቤት ውስጥ ማልቀስ ዋጋ የለውም አለችኝ። አንዷ ካልጋዋ ላይ ተነስታ የአረብ ሀገር ወንዶች ሕግ ሲመጣ መካድ መታወቂያቸው ነው። አሁን ማሰብ ያለብሽ ስለ ሆድሽ ልጅ ነው። ራስሽን ካላጠነከረች ሕፃኑ ይጎዳል አለችኝ። በእስር ቤት ውስጥ ለሶስት ወር ያክል ቆየሁ። የሆዴ ጽንስ አሁን 6 ወር ሆኖታል። በየቀኑ የምበለው ምግብና የምጠጣው ውሃ እምባ እየተጨመረበት ነበር። ነገር ግን ከ1 ሳምንት በፊት አንድ ያልተጠበቀ እንግዳ ልትጠይቀኝ መጣች። የመስታወቱን መጋረጃ አልፌ ማዶ ስመለከት የተቀመጠችው ሴት መዳም ነበረች፣ የፈይሰል ሚስት። እሷን ስመለከት ሰውነቴ በፍርሃት ተንቀጠቀጠ። መዳም ግን በዚያን ጊዜ ፊቷ ላይ ቁጣ አልነበረም። ይልቁንም በሐዘንና በጸጸት ዓይን ትመለከተኝ ነበር። የስልኩን መነጋገሪያ አንስታ እንዲህ አለችኝ። ሳባ፣ ይቅርታ ልጠይቅሽ ነው የመጣሁት። እኔ ማመን አቃተኝ። መዳም ይቅርታ ልጠይቀኝ? ያን ቀን ፖሊስ ከወሰደሽ በኋላ የፈይሰልን ስልክ ስመረምር በመካከላቸው የነበረውን የጽሑፍ መልእክቶችና ፎቶዎችን በሙሉ አገኘኋቸው። ልጁ የእሱ መሆኑን አረጋገጥኩኝ። ፈይሰል አንቺን ብቻ ሳይሆን እኔንም ትዳራችንም ከርቶናል። እኔ አሁን ክስ መስርቼ ልፈተው ነው አለችኝ። እጆቼ ስልኩን ይዘው ተንቀጠቀጡ። መዳም ቀጥላ የተናገረችው ነገር ግን የእስር ቤቱን በር የሚከፍትልኝ ቢሆንም ታሪኩን በፍጹም ወደማልጠብቀው ሌላ አስፈሪ አቅጣጫ የሚወስድ ነበር። መዳም የክፍሉን የስልክ መነጋገሪያ አንስታ ሳባ፣ ይቅርታ ልጠይቅሽ ነው የመጣሁት፣ የልጇ አባት ፈይሰል መሆኑን አረጋግጫለሁ ስትለኝ የደረቀው ጉሮሮዬ በእንባ ተዘጋ። ነገር ግን ቀጥላ የተናገረችው ቃል እስትንፋሴን አቆመው። ነገር ግን ሳባ አለችኝ፣ አይኖቿ ውስጥ አስፈሪና ጽናት እየታየ ልጁን እኔ ወስደዋለሁ። ፈይሰል ልጅ መውለድ ስለማይችል እና እኔን ለማታለል አንቺ እንድትጠቀምብሽ አውቃለሁ። አሁን እኔና እሱ ተስማምተናል። ክሱን እንድታነሽና ከስር እንድትወጪ የምናደርገው አንድ ቅድመ ሁኔታ ስታሟይ ብቻ ነው። ልክ እንደወለድሽ ልጁን በሕግ ለእኔ አስረክበሽኝ አንድ ሳንቲም እንኳ ሳትይዥ በአስቸኳይ ወደ ሀገርሽ እንድትባረሪ ወይንም ዲፖርት እንድትሆኝ ትፈርሚያለሽ። ካልሆነ ግን በዚህ ሀገር ሕግ ዝሙት ሰርታ ተብለሽ ለዓመታት ትታሰሪያለሽ። ልጁ እስር ቤት ውስጥ ይበሰብሳል። ያኔ ነው እውነተኛው ጨካኝ ሥራ የበራልኝ። ክደቱ የፈይሰል ብቻ አልነበረም። መዳም ልጅ መውለድ ስለምትፈልግ፣ ፈይሰል ደግሞ ትዳሩና ሀብቱን እንዳይፈርስበት ስለፈራ እኔን እንደ ሻማ ተጠቅመውብኝ ልጄን ሊቀሙኝ ተማምለዋል። የወለድኩት ሕፃን አይቼ ሳልጠግበው ጡቴን ሳላጠበው ሊነጥቁኝ ወጥመድ ዘረጉልኝ። በፍጹም ብዬ ጮኩባት። መስታወቱን በኃይል እየመተው ብታስሩኝም ብትገሉኝም የደሜን ክፋይ ለእናንተ ለጭራቆች አልሰጥም። የስልኩን መነጋገር አስቀምጭም ወደ ክፍሌ እየሮጥኩኝ ሄድኩኝ። እርግዝና የ9ኛው ወር ደረሰ። እምባዬን እየጠጣው በእስር ቤት አስቸጋሪ ሁኔታ ውስጥ ምጥ ያዘኝ። ሌሊቱን ሙሉ ስጮህ አድሬ በሳውዲ አረቢያ የመንግስት ሆስፒታል ውስጥ በፖሊሶች ጥበቃ ስር እጅግ ያማረ ወንድ ልጅ ወለድኩኝ። ልጄን ለመጀመሪያ ጊዜ ቅፌ ውስጥ ሳስገባው ያሳለፍኩትን ስቃይ በሙሉ ረሳሁት። የኔ ህይወት፣ የኔ ምስኪን ልጅ እያልኩም አቀፍኩት። ነገር ግን ገና በወለድኩኝ በሁለተኛው ቀን መዳምና ፈይሰል ከጠበቃ ጋር ሆስፒታል መጡ። ልጄን ከቅፌ ላይ በኃይል ነጥቁኝ ሲሉ ሆስፒታሉ በለቅሶ የታወከም። በዚህ ሰዓት ግን እግዚአብሔር አልጨከነብኝም። ሁኔታውን በትኩረት ትከታተል የነበረች አንድ ኢትዮጵያዊት የሆስፒታሉ ነርስ ወይንም ዶክተር የነገሩን አስከፊነት ተረዳች። እሷም በአረበኛ ለሆስፒታሉ ዋና ዳይሬክተርና ለህፃናት ጥበቃ ክፍል በዝርዝር አመለከተች። ይች ልጅ ተገዳና ተክዳ ነው እዚህ ላይ ያለችው። ህፃኑ ያለ ፍቃዷ ሊቀማት አይገባም ብላም ምስክርነቷን ሰጠች።
የሆስፒታሉ አስተዳደር ወዲያውኑ ጉዳዩን ወደ ሰብአዊ መብትና ወደ ከፍተኛ ፍርድ ቤት መራው። የዲኤንኤ ምርመራም ተደረገ። ልጁ የፈይሰል መሆኑን በሕክምና ተረጋገጠ። የሳውዲ አረቢያ ከፍተኛ ፍርድ ቤት ዳኛ የፈይሰልና የሚስቱን ከባድ ሴራ እኔም በእስር ቤት ለማስፈራራት ያደረጉትን ተንኮል ሲረዳ ታሪካዊ ውሳኔ አስተላለፈ። ይህ ህፃን ልጅ የእናቱ ብቻ ነው። እናትየው ምንም አይነት ጥፋት የለባትም። አሰሪው ፈይሰል ለደረሰባት ስነልቦናዊ ስቃይና ለልጁ ማሳደጊያ የሚሆን 500 ሺህ ብር የሳውዲ አረቢያ ሪያል ወይንም ከ20 ሚሊዮን ብር በላይ በአስቸኳይ እንዲከፍል እንዲሁም የሐሰት ክስ በመመስረታቸው እሱና ሚስቱ የ2 ዓመት እስራት እንዲቀጡም ተወሰነም። ባሳለፍነው ሳምንት ቦሌ አውሮፕላን ማረፊያ ስወርድ ባዶ እጄን ያረገዝኩትን ልጄን በክብር እቅፌ ውስጥ ይዤ ነበር። የሰው ሀገር ጨካኞች ላብና ደሜን ሊበዘብዙት ቢሞክሩም ክብሬና ልጄን ግን ነጥቀውኝ አልቀሩም። ዛሬ በሀገሬ ላይ ከልጄ ጋራ በሰላም እኖራለሁ። ፈይሰልና ሚስቱ ግን በሰሩት ክፋት በሳውዲ አረቢያ እስር ቤት ውስጥ እየበሰበሱ ነው። እንዴት አያችሁት የሀገሬ ልጆች? ያው እንግዲህ ታውቃላችሁ ሸቃላ ነገር ስለ ጥራቱ በጣም ይቅርታ። እኔ ግን ስለገረመኝ መጨረሻው የሚያማራ ስለሆነ ደስ ስላለኝ ላካፍላችሁ ብዬ ነበር የመጡት ማለት ነው። እናንተ ደግሞ እንግዲህ ምድባለው ብቻ የሆነ ነገር በሉ እስኪ ማለት ነው። እኔ በጣም ገርሞኛል። አላህ ጥሎ አልጣላትም ማለት ነው። እንግዲህ እነሱ ባለ ሀብት ስለሆኑ ያው በዚህ አጋጣሚ ማለት ነው አረብ አምናችሁ እዛው ቤት ሆናችሁ ያለ ኒካ ለምትልከሰከሱ ልጆች ማለት ነው እንደዚህ ያለ ችግር ሲፈጠርባችሁ አረቦች ምኑን ይከዷቸዋል። ምክንያቱም በአረብ ሕግ እንደዚህ ያለ ነገር ስለማይፈቀድ አንዲት ሴት ያለ ኒካ ካረገዘች ብዙ ነገር እንደሚደርስባት አውቃችሁ በሆነ ባልሆነው ከመዳም ባል ጋር ከመዳም ልጆች ጋር የምትልከሰከሱቶች ከዚህ ትምህርት ወሰዱ ማለት ነው። ሞትኩልሽ ሄድኩልሽ ስላት የነበረው ሰውዬ ግን በህግ እንደሚያስቀጠው ስላወቀ በኋላ ላይ አሽቀንጥሮ ነው የጣላት ማለት ነው የሀገሬ ልጆች። እና እዚያም አልበቃቸው ብሎ ልጇንም ሊቀሙ ብዙ ነገር ባልና ሚስቶቿ ሲሮባት፣ ግን ምንም ይሁን ምንም የሀገር ልጅ እንግዲህ ከዚያው ሆስፒታል ውስጥ የምትሰራ ኢትዮጵያዊ ነርስ ነበረች እና እሷ እየተከታተለቻት ስለነበር ከሷ በተሻለ የማስረዳት አቅም ስለነበራት ጉዳዩን እንግዲህ ለዳይሬክተሩ ተናግራ አስረድታላት እህታችን ፍትህ እንድታገኝ አድርጋ እህታችንም 500 ሺህ ብር የሳውዲ አረቢያ ሪያል ወይንም ደግሞ ከ20 ሚሊዮን ብር በላይ የኢትዮጵያ ብር እንዲከፈላት ካሳና ለልጇ ማሳደጊያ እንዲሰጣት አድርጎ እንግዲህ በሰላም ከስር ተፈታ ወደ ሀገሯ እንደገባችና ሁሌ በሀገሯ ከልጇ ጋር እየኖረች እንደሆነ ተናግራለች። ሳባ በቦታቸው ደግሞ እንግዲህ በሰሩት ሴራ ባባና መዳም አሁን ላይ በሳውዲ አረቢያ እስር ቤት እንደሚገኙ ነው የተናገረችው ማለት ነው። እና ለመናገር እኔ ደስ ብሎኛል፣ ግን በጣም ይቅርታ ታሪኩ ረጅም ስለነበረ ለማንበብ ብዙ ደቂቃዎችን ወስዶብኛል። እንዲሁም ደግሞ እየተንተባተኩ ማዘዝ ስላረኳችሁ በጣም ይቅርታ። ግን ስለተመቸኝ አይቼ ማለፍ ስላልቻልኩ ነው የመጣሁት ማለት ነው። እናንተ ደግሞ የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። አላህ ከክፉ ነገር ሁላችንም የሚጠብቀን። በሌላ በተሻለ ቪዲዮ እስከምንገናኝ ሰላም ሁኑልኝ።